በክልሉ በአራቱም ጠቅላይ ግዛቶች ሰፊ ቀጠናዎችን የሸፈነ የድሮን ቅኝት እየተደረገ እንደሚገኝ ተገለጸ። ከሰሞኑ ሌላ ተጨማሪ የድሮን ጥቃት ለመፈጸም ቅኝቶች በስፋት እየተደረጉ እንደሚገኙ የመረጃ ምንጮቻችን ለሚዲያችን ተናግረዋል። በሸዋ ጠቅላይ ግዛት መራቤቴ ቀጠና በሜዳ ሬማ በተደረገ ከባድ ውጊያ ከፍተኛ ሽንፈት ያስተናገደው ሰራዊቱ በንጹሃኖች ላይ ጥቃት ፈጽሟል። በትናንትናው ዕለት በርካታ ኃይሉን ወደ አካባቢው በማስገባት በከባድ መሳሪያ የታገዘ ውጊያ የከፈተው ሰራዊቱ በአማራ ፋኖ ሸዋ ጠቅላይ ግዛት የራምቦ ክፍለ ጦር የፋኖ ኃይሎች በተደረገ ተጋድሎ ከፍተኛ ኪሳራ የደረሰበት የብልጽግናው ኃይል ወደ ሬማ ከተማ አስከታትሎ በተኮሰው የከባድ መሳሪያ ቅንቡላ ንጹሃኖች መገደላቸውን የመረጃ ምንጮች ተናግረዋል። በዝርዝር እንመለከተዋለን። ምስራቅ ጎጃም ሉማሜ ከተማ በተለያዩ አቅጣጫዎች በተደረገ ከባድ ውጊያ ከ70 በላይ የብልጽግና ወታደሮች ሙትና ቁስለኛ መሆናቸው ተሰምቷል። ሰሜን ጎንደር ከደባርቅ ወደ አምባ ጊዮርጊስ ጉዞ ላይ የነበሩ 6 ወጣቶች ሹፌሩን ጨምሮ በአሰቃቂ ሁኔታ ተገድለዋል። አድማጭ ተመልካቾቻችን እነዚህንና ሌሎች ተጨማሪ መረጃዎችን ይዘናል። በክልሉ በአራቱም ጠቅላይ ግዛቶች ሰፊ ቀጠናዎችን የሸፈነ የድሮን ቅኝት እየተደረገ እንደሚገኝ ተገለጸ። ከሰሞኑ ሌላ ተጨማሪ የድሮን ጥቃት ለመፈጸም ቅኝቶች በስፋት እየተደረጉ እንደሚገኙ የመረጃ ምንጮቻችን ለሚዲያችን ተናግረዋል። እንደ አብነትም በዛሬው ዕለት በቋራ ቀጠናዎች ሻውራና ሽንፋን ጨምሮ በሌሎች ቀጠናዎች ጠዋት 12 ሰዓት ጀምሮ የድሮን ቅኝቶች በስፋት ሲደረጉ መዋላቸውን የገለጹት የመረጃ ምንጮች የአማራ ሕዝብ በያለበት ከጥቃት ራሱን ሊከላከል ይገባል ብለዋል። የአማራን ዘር ለማጥፋት ሌሊት ተቀን እየሰራ የሚገኘው የብልጽግናው አስተዳደር በሕዝብ ላይ በሰው አልባ አውሮፕላን የታገዘ ጦርነት በመክፈት ከህፃን እስከ አዋቂ መጨፍጨፉን ቀጥሏል። አብይ መራሹ የብልጽግና ሰራዊት በከባድ መሳሪያ ከሚጨፈጭፈው በተጨማሪ የአማራ ህዝብ በድሮን በጅምላ በግፍ እየተገደለ ይገኛል። በመሆኑም መላው የአማራ ህዝብ ለጠላት ምቹ ሁኔታዎችን ባለመፍጠር በተቻለ መጠን ከድሮን ጥቃት ራሱን ሊጠብቅ ይገባል ተብሏል። በክልሉ ወረራ የፈጸመው የብልጽግናው ጨፍጫፊ ሰራዊት በአራቱም ጠቅላይ ግዛቶች የከፈተው ጦርነት ተጠናክሮ ቀጥሏል። በንጹሃን ላይ ጦርነት የከፈተው የብልጽግናው ኃይል ከክረምት በፊት ፋኖን ለማዳከም በሚል ኃይሉ በብዛት ከሰፈረበት ወታደራዊ ካምፕ በማስወጣት ከባድ ጦርነት እየከፈተ ስለመሆኑ የመረጃ ምንጮች ተናግረዋል። አገዛዙ ክረምቱ ከገባ በኋላ ፋኖ ያልተቆጣጠራቸውን ቀጠናዎች ሁሉ በመያዝ ከባድ ኪሳራ ያደርስብናል፣ የፋኖን ሰራዊት መገዳደር አንችልም በሚል በአራቱም አቅጣጫዎች በመካናይዝድ የታገዘ ጦርነት ለመክፈት ካቀደ የቆየ ቢሆንም ከሰሞኑ ተግባራዊ እያደረገ ይገኛል ነው የተባለው። በርካታ ቀጠናዎች በፋኖ ኃይሎች ተይዘው ፋኖ እያስተዳደራቸው የሚገኙ ቀጠናዎችን ለማስመለስና ፋኖን ለማጥቃት ከፍተኛ እንቅስቃሴ እያደረገ ይገኛል የሚሉት የመረጃ ምንጮቻችን የፋኖ ኃይል በተጠንቀቅ በመቆም የሚያደርገውን ያጠፋ መልስ አጠናክሮ ቀጥሏል ሲሉ ገልጸዋል። የአማራ ፋኖን ፊት ለፊት መግጠም ዳገት የሆነበት የብልጽግና ሰራዊት ፋኖን አጠቃለሁ በሚል ሰበብ ከባድ መሳሪያዎችን ወደ ንጹሃን መንደሮች በመተኮስ ንጹሃኖችን ማጥቃቱን ቀጥሏል። በሸዋ ጠቅላይ ግዛት መራቤቴ ቀጠና በሜዳ ሬማ በተደረገ ከባድ ውጊያ ከፍተኛ ሽንፈት ያስተናገደው ሰራዊቱ በንጹሃኖች ላይ ጥቃት ፈጽሟል። በትናንትናው ዕለት በርካታ ኃይሉን ወደ አካባቢው በማስገባት በከባድ መሳሪያ የታገዘ ውጊያ የከፈተው ሰራዊቱ በአማራ ፋኖ ሸዋ ጠቅላይ ግዛት የራምቦ ክፍለ ጦር የፋኖ ኃይሎች በተደረገ ተጋድሎ ከፍተኛ ኪሳራ የደረሰበት የብልጽግናው ኃይል ወደ ሬማ ከተማ አስከታትሎ በተኮሰው የከባድ መሳሪያ ቅንቡላ ንጹሃኖች መገደላቸውን የመረጃ ምንጮቻችን ተናግረዋል። በዚህም በሬማ ከተማ በግለሰቦች መኖሪያ ቤት በተወረወረ ከባድ መሳሪያ የ5 ልጆች አባት የሆኑት አቶ በየነ ይፍሩን ጨምሮ በርካቶች በግፍ መገደላቸው ተነግሯል። መኖሪያ ቤታቸው ላይ በተወረወረው ዙ 23 ተመተው ህይወታቸው ያለፈው እኒህ አባት ቤተሰቦቻቸው መቁሰላቸውም ተሰምቷል። በተጨማሪም በሌሎች የግለሰብ መኖሪያ ቤቶች ላይ በተደጋጋሚ የከባድ መሳሪያ ቅንቡላ የተወረወረ ሲሆን በርካቶች ተገድለዋል፣ ከ10 በላይ የሚሆኑት ደግሞ ከባድ ጉዳት ደርሶባቸዋል ሲሉ የመረጃ ምንጮች ገልጸዋል። ምስራቅ ጎጃም ሉማሜ ከተማ በተለያዩ አቅጣጫዎች በተደረገ ከባድ ውጊያ ከ70 በላይ የብልጽግና ወታደሮች ሙትና ቁስለኛ መሆናቸው ተሰምቷል። ከተማዋን የወረረው የገዳይ ስብስብ ፋኖ ባደረገው የማጥቃት ዘመቻ ሰራዊቱ ከፍተኛ ሰብአዊና ወታደራዊ ኪሳራዎችን አስተናግዷል። በዚህ ውጊያ የከተማዋ የሚሊሻ ጽሕፈት ቤትና ፖሊስ ጣቢያው አካባቢ ዘልቆ የገባው የፋኖ ኃይል በቦምብ ጭምር የታገዘ ጥቃት ፈጽሟል።
የብልጽግና ወታደር በከባድ መሳሪያ የታገዘ ውጊያ በመክፈት በፋኖ ላይ ጥቃት ለማድረስ የሞከረ ቢሆንም ሳይሳካለት ቀርቷል ነው የተባለው። በከተማዋ በሁሉም አቅጣጫዎች የገባው የፋኖ ኃይል ከ70 በላይ የሚሆነውን የብልጽግና ሰራዊት ሙትና ቁስለኛ በማድረግ 8 የሚደርሱ የሰራዊቱ አባላትን ማርኮ የወሰደ ሲሆን የነፍስ ወከፍ መሳሪያዎችን በፋኖ እጅ ገብተዋል ተብሏል። በተመሳሳይ ከገደብ ከተማ የተነሳው የብልጽግና የገዳይ ስብስብ ወደ ደብረ ወርቅ ከተማ ለመግባት ባደረገው ሙከራ መንገድ ላይ በደፈጣ ተይዞ ተመቷል። ገደብ ከተማ ከአንድ ቀን በፊት የግለሰብ መኖሪያ ቤቶች በመግባት ከፍተኛ ዝርፊያ የፈጸመው ሰራዊቱ ተመሳሳይ ጥቃት ለመፈጸም ወደ ደብረ ወርቅ ከተማ ለመግባት የሞከረ ቢሆንም ሳይሳካለት ቀርቷል። ይህንን ተከትሎ የተመታው የብልጽግና ሰራዊት ከባድ መሳሪያዎችን ወደ ተለያዩ አቅጣጫዎች በመወርወር ድብደባ ፈጽሟል። ሰሜን ጎንደር ከደባርቅ ወደ አምባ ጊዮርጊስ ጉዞ ላይ የነበሩ 6 ወጣቶች ሹፌሩን ጨምሮ በአሰቃቂ ሁኔታ ተገደሉ። የጠላት ብልጽግና ሰራዊት ወጣቶችን ፋኖ ናችሁ በሚልና ሹፌሩን ደግሞ ፋኖን አሳፍረሃል በሚል በጭካኔ መግደሉ ታውቋል። አረመኔዎቹ የአብይ አህመድ ወታደሮች በህዝብ ፊት ወጣቶችንና አሽከርካሪውን በጭካኔ ረሽነዋል። በተመሳሳይ ደቡብ ጎንደር እብናት ለፋኖ መረጃ ትሰጣላችሁ በሚል ራሱን መከላከያ ብሎ በሚጠራው ኃይል የተያዙ የፖሊስ አባላት መገደላቸው ታውቋል። ከአንድ ቀን በፊት ከተያዙ የፖሊስ አባላት መካከል በትናንትናው ዕለት ኢንስፔክተር ተስፋዬ መረሸኑን መዘገባችን ይታወሳል። በተጨማሪም ወደ ካምፕ ተወስደው ለ2 ቀናት ድብደባ ሲፈጸምባቸው የቆዩ የፖሊስ አባላት መገደላቸው ተነግሯል። የብልጽግና ኃይል ምንም ያክል በባንዳነት ከጎኑ የተሰለፉ ቢሆንም አማራ በመሆናቸው ብቻ በዚህ መልኩ እየገደላቸው ይገኛል። እዚህ ግድያ የተፈጸመባቸው የፖሊስ አባላት ከአገዛዙ ጋር ወግነው ለ2 ዓመታት ህዝብን ሲወጉና ሲያስወጉ የቆዩ ቢሆንም አማራ በመሆናቸው ብቻ ራሱን መከላከያ ብሎ በሚጠራው ኃይል መረሸናቸው ታውቋል። በመሆኑም አሁንም ድረስ ከዚህ ጨፍጫፊ ሰራዊት ጋር ተቀናጅታችሁ ህዝብን እየወጋችሁ ያላችሁ የፖሊስ የሚሊሻና የአድማ ብተና ኃይሎች ልብ ልትሉ ይገባል ተብሏል። ምዕራብ ወሎ ወግዲ በተደረገ የደፈጣ ውጊያ ያገዛዙን ወታደራዊ አመራር ጨምሮ ከ45 በላይ የጠላት ሰራዊት ሙትና ቁስለኛ ተደርገዋል። የፋኖ ኃይል የተናበበ ጥቃት በማድረግ በጠላት ሰራዊት ላይ ከፍተኛ ሰብአዊና ወታደራዊ ኪሳራዎችን ማድረሱ ተነግሯል። በዚህ ውጊያ የጠላት ኃይል ሞርተርን ጨምሮ በከባድ መሳሪያዎች የታገዘ ተኩስ የከፈተ ቢሆንም ከመደምሰስ አልዳንም ነው የተባለው። በዚህ የተበሳጨው ሰራዊቱ ከአካባቢው 18 የሚሆኑ ንጹሃኖችን አፍኖ የወሰደ ሲሆን አፈና የተፈጸመባቸው የመንግስት ሰራተኞች ጭምር ስለመሆናቸው ተጠቁሟል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።